እህቴ ከወንዶ ጎና ተስቲ ተነሽልኝ። አንደኛ ሳሙኤል ምዕራፍ 2 ላይ እንዲህ አለ፣ ሐናን ስትጸልይ አለ ልቧ በሰው አይደለም የጸናው፣ ልቤ በእግዚአብሔር ጸና። ሐናም እንዲህ ብላ ጸለየች ነው የሚለው። አሁን የጸሎትሽ ሁሉ መልስ ሐና የጸለየችው ስለ ልጅ ነው። አንቺ ውስጥ ብዙ ጥያቄ አለ። የጸሎትሽ ሁሉ መልስ እዚህ ከመምጣትሽ የተነሳ እንደሚመለስ ታምኛለሽ? አሜን አምናለሁ። ምን አልሽ? አምናለሁ። በከባድ ተስፋ መቁረጥ ውስጥ ነው ግን የመጣሁት። አምናለሁ ኢየሱስ በማዳን ደስ ብሎኛል። ናይ ታቴለፈላ ወላደ በከባድ ተስፋ መቁረጥ ውስጥ አሁን ደግሞ በከባድ ደስታ ትመለሻለሽ። አሜን። ጀዳላፋላ እጃችሁን ወደዚህ ዘርጉልኝ። ወደዚህ ቸት አሁን ስታወራው ምናልባት ላንተ ቀለል ሊልህ ይችላል። መንፈስ ቅዱስ ሲያወራኝ ከባድ እንዲከበባው ውስጥ መውጫውና መግቢያው የታጠረ ሰው ታውቃለህ? ልክ እንደዛ አይነት በጠላትም የሚገርመው ከውጭ ብቻ አይደል ከቤትም ጭምር ነው። እና ማስጠንቀቂያ ይዘሽ ነው የምትሄጂው። አንድ ደብዳቤ ይዘሽ ትሄጃለሽ። ስለ ደብዳቤ የተጻፈ መስሎ ነው። መጽሐፍ ቅዱስ በአንድ መንገድ ይመጣሉ፣ በሰባት መንገድ ምን ይላሉ? ይበተናሉ። የሚገርምሽ እኔ አመኘ ዘይት ነው መሰለኝ። ከዛ የመጣችሁ ሁሉ ዘይት ልሰጣችሁ ነው። እጃችሁን ከፍ አድርጉልኝ። ቀደም እዚህ ጋር የመጣችሁ እዛ ጋር የነበራችሁ ይሄ ዘይት ሄዶ ስራ እንደሚሰራ ስለማመን ብር አይደለም ፈልጎ ዘይቱ ሄዶ ምን እንደሚሰራ ታዩታላችሁ። እህቴ ነገርሽ እንደሚስተካከል ታምኛለሽ? አምናለሁ። ስለምን ደንበረ የጸለይኩልሽ? ሐና ስለምንድን ነው የጮኸችው? ስለ ልጅ። ምን አልሽ? ስለ ልጅ ነው። አንቺስ በስንት ጥያቄ ነው እየጮህሽ ያለሽው? አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ ከነሱ ቀጥሎ አንቺን ላገለግል ነው ዛጋ ልመጣ የነበረው ሰማይ። ምክንያቱም ተወራርዶ የመጡ ባዶን አይሸኙም። በትዳር ሰላም የለ፣ በቤተሰብ ሰላም የለ፣ በአካባቢ ሰላም የለ፣ በስራ ሰላም የለ። በጌታ በኢየሱስ ታምኛለሽ? እግዚአብሔር እንደሚያስተካክል አምናለሁ። እርግጠኛ ነሽ? አሜን አምናለሁ። ታዳለ በላ አሁን አፍሽን በጠላቶችሽ ሁሉ የምትከፍችበት ነገር አሜን። በየጊዜው ትዳሯ ላይ ቀስት ሲወረወር ነው ማለት ነው። በየጊዜው አሁን ሰላም ነው ስትል ቀጥሎ ይደፈርሳል። አሁን ሰላም ነው ስትል ይሄ መርገም ነው ሰብሬዋል። አሜን። በኢየሱስ ስም ሰብር። አሜን። ማላደሊፋ ወላ አናዳ አታዴላ ማርደ ወላጅ እናትሽ ነው ያለችው። እዚህ ሞጆ ነው የምትኖረው እሷ። አሁን ውጪ ነች። አሁን ውጪ ነች። ለጊዜው ሄዳ ነው። በጌታ ነች። በጌታ ነች። አባቴ አይደለም፣ እሷ በጌታ ነች። አባትሽማ በጌታ አይደለም፣ እሷ ግን በጌታ ነች። ታምኛለሽ? አምናለሁ። እግዚአብሔር ታሪክን እንደሚቀይር፣ አሜን። ስራ እንደሚሰራ አሜን። እርግጠኛ ነሽ? በጣም። ግን ስሚኝ፣ በደንብ ስሚኝ። ያ ከመሆኑ በፊት ይሄ ዘይት ይዛሽ ስትሄጂ ስሚኝ፣ ወደ አንቺ እየወረወሩት ያለ የእብደት መንፈስ ወደ እነሱ ሊገለበጥ ነው። አሜን። ቀጥሎ ዘመናትን ያስቆጠረ ዘንዶ ወጥቶ ሲሞት ስለምታይ ነው። አሜን። ታዳልብ 1 2 3 4
አራት ከቤትሽ አራተኛ ቤት ላይ አጃደለቬላ አይሊብራቴሊፋ ዊላ አይሊብራሃደለቬ ልክ እንደ ምግብ ቤት ያለ አየሁ። እግዚአብሔር አምላክ እዛ ውስጥ ያለውን እባብ እኔ እገለዋለሁ አለኝ። አሜን እገለዋለሁ አለኝ። አሜን። ይሄን ዘይት ይዘሽ ስትሄጂ ስሚኝ፣ በደንብ ስሚኝ። ድንገት ነው አሁን እንዲህ ነው ልልሽ አልችልም። ያንቺ ትዳር እንዲበተን አንቺ አብደሽ እንድትሄጂ ያደረገች አንድ ሴት በአካባቢው ላይ ስሚኝ በደንብ እግዚአብሔር አምላክ ስላንቺ ትዳር ስላንቺ ህይወት ጣልቃ ገብቶ አሜን እብደቱን ወደሷ ሲገለብጠው ያየው። አሜን ኢየሱስ። ሁለት ልጆች አሉኝ። አሁን እዚህ ነበሩና ተጋይተናል። በእርግጥ መናገር አልፈለኩም ነበር። የእግዚአብሔር መንፈስ ስለገለጠው ልናገረው። በቃ ተጋጨን። ወደ ቤት እንዳትመጫለኝ ከስራ ስመለስ ገባው ቤት። ከዛ ስገባ መታኝ፣ ብዙ ነገርም ተናገረኝም። ከዛ ስራ ገባው ዓርብ ዕለት። አዎ ከዛ ምን አደረገ? ልጆቼ ስራ ቦታ አምጥቶ ጥሏቸው ሄደ። ከዛ ይዣቸው መጣው። ሲስተር ሻሸመኔ ያለች ይዣቸው መጣው ማለት ነው። በጣም ሞራል የተነካ እንዴት ልጆቼ ስራዬ የምሰራው ከሐዋሳ አለፍ ብሎ ቶላ የምትባል ከተማ ላይ ነው። ከወንዶ ተመላልሼ የምሰራውና እዛ አምጥቷቸው ጥሏቸው ነው ሄደው። አምጥቷቸው ጥሏቸው ሄደ። ይሄ ኢየሱስ የእናንተን ትዳር ልታፈርስ ያለችውን አንቺን በእብደት ሊመታ ያለውን አስደግማ የመጣችው ደጋሚዋ ራሷ ታብዳለች። በቃ ያለውን እኔ ጌታ ያለውን ነው። እኔ ማቆ ታሪክ የለም። እግዚአብሔር ካለ አለ ነው። አላመቻችም። እየሰማኝ ነው። ሟርተኝቱ ምድር ላይ እንድትኖር አትፍቀዱላት ካለ እኔ ለሟርተኛ ለምን እፈቅዳለሁ? ስሚኝ፣ ይሄ ዘይት በደንብ ስሚኝ። ለትዳርሽ አትጨነቂ። ቅርብ ቀን ራሱ ከዛሬ ጀምሮ በትዳርሽ ላይ ጣልቃ የገቡ እጆች ሁሉ ይከለከላሉ። አሜን። ታዳለ ቫላደለጀል አሁን አንቺ አይደለሽም፣ ራሱ ይቅርታ ይጠይቅሻል። ራሱ ስሚኝ፣ ግን ስሚኝ፣ በዚህ መሃል ማስተነቀቅሽ ነገር አለ። የቤተሰብን ምክር እንዳሰሚ። ትዳር ከእግዚአብሔር ዘንድ የተሰጠ በረከት ነው። የጓደኞችሽን በረከት እንዳሰሚ ስሚ። ይኸው እንኪ ድንገት እንደወጣሽ ድንገት በክብር እጅን በአባሃና ልቤ በእግዚአብሔር ጸና ያልኩሽ። ሃና ያለቀሰችው ስለ ልጅ ነው አልኩ። ልጅ አታ አይደለም እያለኝ ያለው እንባዋ እኔ ጋር ደርሷል። ስለ ልጅማ ቢላኝ ልጅ መውለድ ትፈልጊያለሽ ነው? ስንት ልጆች አሉሽ ብዬ ነው የጠየቅኳት። አሁን ጉዳዩ እዛ አይደለም። ትዳሯን እያናወጠ ያለ ያ አውሬው ተገደለ። አሜን። ታምኛለሽ? አምናለሁ። ይኸውልሽ የኛ ቤት ኢየሱስ አስታራቂ ነው፣ ፈዋሽ ነው፣ አሜን፣ ሰጪ ነው፣ አሜን፣ ሰላም ሰጪ ነው። አሜን። ትመሰክሪያለሽ? እርግጠኛ ነሽ? እመሰክራለሁ። ባይዘይ ማለት ነው 17 መባ ሰጠውኝና እጄ ላይ ወርታ በታክሲ መመለስበት አጣ። ይሄ ዘይት ታሪክ ይሰራል ብዬ መግዛት አለብኝ ስላት ከጎን ያለችው ሴት 10 ብር ሰጠችኝ። ከዛ ገዛውኝ ዘይቱን ሕፃኗን ልኬ ማለት ነው። ቅድም እዚህ ጋር የሆነ ነገር እንደሚሆን አምኜ በቃ ይሄን ዘይት ይዤ መሄድ አለብኝ ብዬ ገዝቻለሁ። አንቺ ስለሰጠሽኝ ግን መቀበል ስላለኝ ይሄንንማ እኔ አልመልስም እኮ ውሰጂ እና የሆነ ነገር ይሆናል ብዬ አምኜ ገዝቻለሁ። ብትወስጂ እኔ ስጪ ካለኝ ስጪ ነው፣ አልመልስም። ትእዛዙ ከሰማይ እንጂ ከኔ ዘንድ አይደለም። ትዳርሽ ተስተካክሎ ነገርሽ ጨምሮ በረከትሽ ተለቆ በይቅርታ የባለቤትሽ እህት የት ነው ያለችው? ሐዋሳም አለች፣ እዚህም አለ። 1 2 3 ልጅ አለ። አዎ ታዲላ ፋላ አዳለ ፋላ እንኪ ኢየሱስ ወደ እናንተ ቤት ገብቷል። አሜን። ወደ ትዳራችሁ ገብቷል። አሜን። ሰላምን ይዞ ገብቷል። አሜን። ትዳርሽ አይበተንም። አንቺ እህት እመኚ፣ ትዳርሽ ሰምሮ ተአምር ሆኖ ድንቅ ነገር ሆኖ አነጋጋሪ ነገር ሆኖ በምስጋና ወደዚህ መሰዊያ እንገናኛለን። አሜን። አመንኩ፣ ተናገርኩ፣ በትንሣኤ ጉልበት ተፈጸመ። የሚደወል ያው ቀጥታ ይደውላል። ታነሻለሽ። እየሰማሽኝ ነው?